ይቺ በምስሉ ላይ የምታዩት እህታችን እንደዚህ የምታለቅሰው በጆርዳን ሀገር ነው የምትኖረው። እህታችን በአረቦቿ እየተሰቃየች ያለች እና ኢትዮጵያ ሰፊ ስትላቸው ኢትዮጵያ ለመሳፈር ትኬት መቁረጥ አንችልም፣ በራስሽ ቆርጠሽ መሄድ ትችያለሽ ብለዋል። እሷ ደግሞ ትኬት የሚቆረጥበትን አካባቢ ስለማታውቀውና እንዲያውም ደግሞ ትኬት የት እንደሚቆረጥ ስለማታውቅ እሷ በዚህ መልኩ እያለቀሰች ትገኛለች። ብዙዎቻችሁ በአረብ ቤት የምትገኙ ልጆች ትኬት እንዴት መቁረጥ እንዳለባችሁና የት መቁረጥ እንዳለባችሁ ግዴታ አረቦቻችሁ ብቻ ቆርጠው እንዲልኳችሁ የምትጠብቁ እጅግ በጣም ብዙ ልጆች አላችሁ ማለት ነው። ለምሳሌ እኔ አሁን ትኬት ቁረጭና ሂጂ ብትሉኝ ብዙ አላቅም፣ ግን በዙሪያዬ የሚያውቁ ሰዎች አሉ። እነሱን ተከትዬ መሄድ ይችላለሁ። ወይም ደግሞ ታክሲ፣ የተለያዩ ትራንስፖርት አገልግሎቶችን ተጠቅሜ የሚቆረጥበት ቦታ መሄድ ይችላለሁ ማለት ነው። እናንተ ግን ኮንትራት ስለሆናችሁ የትም ቦታ መሄድ ስለማትችሉ እና አገር ቦታ ስለማታውቁ በዚህ አይነት መልኩ እያለቀሳችሁ እንድትቀመጡ የሚያስገድዳችሁ ማንም የለም ማለት ነው። ብዙዎቹ አረቦች እናንተ ትኬት ቆርጣችሁ መሄድ እንደማትችሉ እውቀት እንደሌላችሁ ስለሚያውቁ በትንሹ ነገር እንደዚህ አስለቅሷችኋል። ሰላም ጤና ይስጥልኝ። ውድና የተከበራችሁ የፎዚ ዩቲዩብ ተከታታዮች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ ብያለሁ። ይህንን ቪዲዮ ስታዩ ለብዙ እህቶቻችን እንዲደርስ ላይክ፣ ሼር፣ ሰብስክራይብ በቅንነት አይከፈልበትም። ብዙ እህቶቻችን እንደዚህ ስቃይ ላይ ያሉ እህቶቻችን ስላሉ በዚሁ አጋጣሚ ጆርዳን ያላችሁ እህቶችም ይቺ ልጅ ብታግዟት ቲክታክ አካውንቷ አለ። የቲክታክ አካውንቷን ከፈለጋችሁ እሰጣችኋለሁ። ኮሜንት ላይ ጠይቁኝ። ልጅቷን ብትረዷት። ኦሮመኛ ነው የምትናገረው፣ አማርኛ የምትችል አይመስለኝም። እንግዲህ ኦሮመኛ የምትችሉ እህቶች ብታግዟት የተሻለ ነው። እንዲሁም ደግሞ አማርኛ የምትችል ከሆነ ብትጠይቋት ማለት ነው። ምክንያቱም ልጅቷ እነሱ አረቦቹ እሷን እያሰቃዩ ለመኖር ፈልገው ትኬት አንቆርጥልሽም ብለዋታል። እዛ ሀገር ደግሞ ሕግ የለም እያለች ነው የምታለቅሰው። ስለዚህ ውድ እህቶቼ በመጀመሪያ እንደዚህ አይነት የሚደርስባችሁ እህቶቼ፣ እንደዚህ አይነት ችግር የሚያጋጥማችሁ እህቶቼ እነሱ ግዴታ አረቦቹ ትኬት አልቆርጥም ካሏችሁ እናንተ ቆርጣችሁ መሄድ እንደማትችሉ ሆናችሁ ራሳችሁን ስትረስ ውስጥ ወይም ደግሞ ጭንቀት ውስጥ አትክተቱ ማለት ነው። በአሁን ሰዓት እጅግ በጣም ከቴክኖሎጂ ጋር ነው የምንሄደው። ቴክኖሎጂ ጋር መጓዝ አለብን። አሁን ላይ ትኬት ለመቁረጥ ማንንም መጠየቅ፣ ከማንም እርዳታ መሻት አይጠበቅባችሁም። እናንተ ኢትዮጵያ ያሉ ቤተሰቦቻችሁ፣ ጓደኞቻችሁ የምታምኗቸው ማለት ነው። ለምሳሌ ወንድማችሁ፣ እናታችሁ፣ አባታችሁ፣ እናትና አባቶቻችሁ ገጠር ከሆኑ እንደዚህ አይነት ነገር መስራት ወይም ደግሞ እንደዚህ ነገር ማድረግ የማይችሉ ከሆነ አጠቃቀሙን የማይችሉበት ከሆነ በኦንላይን መቁረጥ ስለሆነ በስልክ ስለሆነ ቆርጠው የሚልኩላችሁ እንደዚህ አይነት ነገርን የማይችሉበት ከሆነ ከተማ ላይ የምታውቁት ጓደኛ፣ ጎረቤት እንዲሁም ደግሞ የወንድም ጓደኛ፣ የእህት ጓደኛ ካላችሁ የምታምኑት ሰው ካለ ያ ሰው ቆርጦ መላክ ይችላል። ግዴታ ቤተሰብ መሆን የለበትም። ግዴታ እህት መሆን የለበትም። ግዴታ መዳም መሆን የለባትም ማለት ነው። ትኬቱ ከኦንላይን ቆርጦ መላክ ይቻላል። እንደውም የኦንላዊ ይረክሳል ማለት ነው። ምክንያቱም አስቸኳይ አፋጣኝ ብላችሁ ካልቆረጣችሁት፣ ለምሳሌ እናንተ መሄድ የምትፈልጉት ኮንትራታችሁን የጨረሳችሁት የዛሬ ወር የሚቀራችሁ ከሆነ እናንተ ኮንትራታችሁ ልጨርሱ ወር ሲቀራችሁ ትኬቱን ማስቆረጥ ትችላላችሁ። ወይም ደግሞ ወር ከ15 ቀን ሲቀራችሁ 15 ቀን ሲቀራችሁ ትኬቱን ማስቆረጥ ትችላላችሁ ማለት ነው። ነገር ግን ሰዎቻችሁ ጋር ተጣልታችሁ ዛሬውኑ ተነስታችሁ ኢትዮጵያ ለመግባት አስቸኳይ ለነገ ትኬት ብትቆርጡ ትኬቱ ዋጋው ይወደድባችኋል፣ ይጨምርባችኋል። ምክንያቱም አስቸኳይ ስለሆነ ማለት ነው። እና የትኬት ዲስካውንት እንዴት ነው የምናገኘው? ትኬት የሚቀንስልን እንዴት ነው? በማየት መንገድ ስንቆርጠው ነው ትኬቱ ዲስካውንት የሚያደርግልን ወይም ደግሞ ቅናሽ የሚያደርግልን የምትሉ እህቶች በብዛት ያው እንግዲህ የኢትዮጵያ ኤርላይንስ ወይም ደግሞ የኢትዮጵያ አየር መንገድ የራሱ የሆነ ዲስካውንት የሚያወጣባቸው አጋጣሚዎች ይኖራሉ። ያ ደግሞ ብዙ ጊዜ አይገኝም። እንትኑ ይሄ አየሩ ዲስካውንት የሚያወጣባቸው ግን ያው ሁልጊዜ ስለማይገኝ እኔ ምን ሰዓት ዲስካውንት እንደሚያደርግም ስለማላቅ፣ ነገር ግን ያው ብዙ እህቶች፣ ብዙ ወንድሞች፣ ብዙ ሰዎች ሲሳፈሩም እንደማየው እናንተ ትኬት ስትቆርጡ ለአስቸኳይ ብላችሁ ሳይሆን መቁረጥ ያለባችሁ ስትቆርጡ፣ ለምሳሌ የዛሬ 2 ወር የምትሳፈሩ ከሆነ ከዛሬው አስባችሁበት ስትቆርጡ ቀኑን አስረዝማችሁ መቁረጥ ማለት ነው። ስለዚህ 15 ቀን ሲቀራችሁ፣ ወር ሲቀራችሁ ከቆረጣችሁ አስቸኳይ ከሚቆርጡት እኩል አይደለም ዋጋው። ለምሳሌ አስቸኳይ የምቆርጡት ምሳሌ ነው እያልኳቸው ያለሁት፣ ዋጋው አይደለም። እኔ ዋጋው አሁን ስንት እንደሆነ የአየር ትኬት አላውቅም። ዋጋው በኢትዮጵያ 80 ሺህ ብር ከሆነ
በአስቸኳይ ዋጋው 80 ሺህ ብር ከሆነ እናንተ በ15 ቀን ወይም በወር የምትበሩ ከሆነ ከ80 ወደ 70 ወይም ደግሞ ወደ 60 ሺህ ብር ዝቅ ይላል ማለት ነው። በአስቸኳይ አትቁረጡ። አስቸኳይ መቁረጥ ያለባችሁ እጅግ በጣም ኢትዮጵያ ላይ መድረስ ያለባችሁ ነገር ኢትዮጵያ ላይ በፍጥነት በቶሎ ነገ ዛሬ ሳትሉ በቶሎ መድረስ ያለባችሁ ነገር ማለት አስቸኳይ ነገር ኢትዮጵያ ላይ በፍጥነት መድረስ ያለባችሁ ነገር ካልሆነ በስተቀር ኮንትራት ጨርሳችሁ ኮንትራታችሁን ከጨረሳችሁ በኋላ ወደ ኢትዮጵያ መግባት ፈልጋችሁ የዛን ሰዓት ትኬት ስትቆርጡ እናንተ ጋር ዲስካውንት ይኖርላችኋል ማለት ነው። ወይም ደግሞ ከአስቸኳዩ የተሻለ ትኬት ቅናሽ ታገኛላችሁ። ስለዚህ ልክ እንደዚች አይነት እህታችን አረቦቹ ትኬት አልቆርጥም ሲሏችሁ ራሳችሁ ቆርጣችሁ ሂዱ ሲሏችሁ እናንተ መቁረጥ እንደምትችሉ በሙሉ ኮንፊደንስ መናገር አለባችሁ። እንግዲህ በአሁን ሰዓት ያልተማረ ወይም ደግሞ ስልክ እጁ ላይ የሌለ ሰው አለ ብዬ አላስብም። ሁሉም ሰው እጁ ላይ ስልክ አለው። ገጠርም ከተማም ሁሉም እኩል ሆኗል። አሁን ስልክን ሁሉም በእጁ ይዞ ነው የሚኖረው። ስለዚህ ምናልባት ስልክን የያዘው ሁሉ ሁሉንም ነገር ማወቅ ይችላል ማለት ሳይሆን ነገር ግን ከአንዱ አንዱ ስለሚችል ልክ እነሱ ከኢትዮጵያ ትኬቱን ቆርጠው ሲልኩላችሁ ስልካችሁ ላይ ፓስፖርታችሁን ስለሆነ ልካችሁ የምታስቆርጡት እንደገና ደግሞ ጎግል ላይም ገብታችሁ ሰርች አድርጋችሁ ማየት ትችላላችሁ። የአየር ትኬት ዋጋ የኢትዮጵያ አየር ያው የስንት በየቀኑ በረራ ከየት የት እንደሚበር እንዲሁም ደግሞ ስንት እንደሆነ የአየር ትኬት ማወቅ ይቻላል። ስለዚህ እዛ ቦታ ላይ ጎግል ላይ ገብታችሁ መጽሐፉን ሰርች አድርጎ ማውጣቱን ከቻላችሁበት ማየት ትችላላችሁ፣ ጎግል ላይ ማለት ነው። እና ከየት የት እንደሚበር ከየት ስንት ሰዓት እንደሚነሳ የት ስንት ሰዓት እንደሚያርፍ ሁሉ ያሳያችኋል። ስለዚህ እንደዛ አድርጋችሁ በስልካችሁ ተጠቅማችሁ ትኬት ቆርጣችሁ ሀገራችሁ መግባት ትችላላችሁ። ልክ ይህች እህታችን እናቴ ጋር አድርሱኝ፣ ለእናቴ ደብልቁኝ፣ ከእናቴ ጋር ውሰዱኝ ነው የምትለው። ስለዚህ ይህች እህታችን አሁን እርግጥ ሌላም ችግር ሊኖርባት ይችላል። ያው ቤቷ ውስጥ ገብቼ ነበረ። በኦሮመኛ ነው የምትናገረው፣ ግን ኦሮመኛ የምትናገረውን በኮሜንት ላይ ተርጉመውት የምትናገረውን ነገር ምንድን ነው አልገባንም ብለው ሲጠይቁ እዛ ኮሜንት ላይ መልሰውላቸው ነው ያየሁት። እኔም አንብቤ ነው፣ ኦሮመኛ አልችልም። ስለዚህ ልጅቷ እያለች ያለችው ትኬት ቁረጭልኝ ስትላት ሴትየዋን አልቆርጥም ከፈለግሽ ራስሽ ቆርጠሽ ማየት ትችያለሽ ብላ የሆነ ሀርድ የሆነ ነገር ነው የተናገረቻት። እንዲሁም ደግሞ እዛ ሀገር ላይ ኤምባሲ ወይም ደግሞ የሄደችባቸውን ደላሎች ወይም ቢሮዎች ስትጠይቃቸው መልስ አልሰጧትም እና ህግ የለም ወይ ነው የምትለው ነው ያሉት። ስለዚህ እናንተ ኮንትራታችሁን ከጨረሳችሁ ሰዎቹ ትኬት ቆርጣችሁ ሄዱ ካሏችሁ እነሱ ከሚያሰቃዩችሁ እናንተ በቤተሰቦቻችሁ ትኬት አስቆርጣችሁ መሄድ ትችላላችሁ። ይህን ያህል ማልቀስ አይጠበቅባችሁም። እንዲሁም ደግሞ ስትሄዱ ብዙዎቻችሁ የምትሸወዱት እቃ በአንድ ትልቅ ሻንጣ ነው የምትይዙት። እንደዛ አይፈቀድም። ከቻላችሁ በጀርባ የምትያዝ 6 ኪሎ 7 ኪሎ እስከ 10 ኪሎ ድረስ በጀርባ የምትያዛለች፣ እሷን ለመያዝ ሞክሩ። ሌላውን 20 ኪሎ እና 23 ኪሎ ነው መያዝ የምትችሉት በሻንጣ። 20 ኪሎ ብቻ ነው መያዝ የምትችሉት እያልኳችሁ ሳይሆን ሲጀመር ትኬታችሁ ላይ የሚቆረጠው ትኬታችሁ ላይ ስንት ኪሎ መያዝ እንደሚቻል ሳንተን ይሄ የምትይዙት ሻንጣ ኪሎ ስንት መሆን እንዳለበት ይጽፉላችኋል። ስለዚህ ከ23 እስከ 46 ኪሎ ነው የሚፈቀደው መያዝ ያለባችሁ። አንድ ሻንጣ ላይ 26 ኪሎ ከሆነ አያሳልፏችሁም። ለምሳሌ እናንተ አብዛኞቻችሁ የምትሸወዱት አንድ ሻንጣ ላይ 26 ኪሎ አድርጋችሁ አንድ ሻንጣ ላይ 20 ኪሎ የምታደርጉ ከሆነ ወይም ደግሞ አንድ ሻንጣ ላይ 26 ኪሎ አንድ ሻንጣ ላይ 30 ኪሎ የምታደርጉ ከሆነ አያልፍላችሁም። በቃ ማለት 23 ኪሎ አድርጋችሁ 23 ኪሎ አድርጋችሁ 46 ኪሎ ነው ማድረግ ያለባችሁ። ከ26 ኪሎዋ ወይም ደግሞ ከ46 ኪሎዋ ትልቁ ሻንጣ ላይ 1 ኪሎ ካለፈባችሁ ያስጥሏችኋል ወይም ደግሞ እጥፍ ያስከፍሏችኋል። ስለዚህ አየር ላይ የሚከፈለው የኪሎ ብር በጣም ብዙ ነው። እናንተም ደግሞ እቃችንን ጥለን አንሄድም ስትሉ ትከፍላላችሁ እና ያላሰባችሁትን ወጪ እንዳታወጡ ያላቀዳችሁበትን ወጪ እንዳታወጡ ጥንቃቄ አድርጉ ማለት ነው። እና ግዴታ 26 ኪሎ 46 ኪሎ ባይሞላም 40 ኪሎ 43 ኪሎ መያዝ እንደገና ደግሞ በጀርባችሁ ከ6 ኪሎ እስከ 7 ኪሎ ድረስ ይፈቀዳል። እነዛን መያዝ በጀርባ የሚያዙ ሻንጣዎችን ገዝታችሁ
አንዳንድ እቃዎችን የማይከብዷችሁን እቃዎችን ስትይዟቸው እጃችሁን የማይገነጥሉ እቃዎችን እስከ 6 ኪሎ 7 ኪሎ ድረስ ስለሚፈቀድ፣ በጥቅሉ ግን እስከ 50 ኪሎ ነው የሚፈቀደው። እስከ 52 ኪሎ ከሆነ ይቀርጹባችኋል ወይም ደግሞ ኪሎ ያስከፍሏችኋል እና ከ23 ኪሎ እስከ 46 ኪሎ በሻንጣ መያዝ ትችላላችሁ። 46ቱን ኪሎ ሙሉ አንድ ሻንጣ ላይ እንዳታደርጉ ወይም ደግሞ አንድ ሻንጣ ላይ 30 ኪሎ 40 ኪሎ እንዳታደርጉ ማለት ነው። 35 ኪሎ እንደዛ ካደረጋችሁት እንትን አይሏችሁም። ምክንያቱም አየር ላይ እንትን የሚለው 23 ኪሎ ሻንጣ ብቻ ስለሆነ ማለት ነው እና ጥንቃቄ አድርጉ። እንደዛ አድርጋችሁ እናንተ ራሳችሁ በራሳችሁ ቆርጣችሁ ሀገራችሁን መግባት ትችላላችሁ። ሀገራችሁን ለመግባት ይህን ያህል አረቦች ጋር ማልቀስ፣ የአረቦችን እጅ ማየት፣ አረቦችን መለመን አይጠበቅባችሁም። እርግጥ እነሱ ቢቆርጡላችሁ እነሱ ናቸው ብሩን የሚከፍሉት፣ በራሳቸው ብር ነው ትኬት የሚቆርጡት። ይሄ ግዴታቸው ነው። እናንተ ኮንትራታቸውን ስትጨርሱ ኢትዮጵያ ስትሄዱ ትኬት የመቁረጥ ግዴታ አለባቸው። ግን አንዳንድ ክፉ አረቦች፣ ክፉ አሰሪዎች ስላሉ ትኬት ቆርጠው አይሰዷችሁም ማለት ነው እና በራሳችሁ ቁረጡ። ትኬት በራሳችሁ ነው የምትቆርጡት፣ እኛ አንቆርጥም ስለሚሏችሁ ግዴታ እነሱ አንቆርጥም ካሏችሁ እነሱን እየለመናችሁ መቀመጥ የለባችሁም። ስለዚህ በራሳችሁ ትኬታችሁን ቆርጣችሁ በራሳችሁ ሀገራችሁን መግባት ትችላላችሁ ማለት ነው እና በዚህን መልኩ መቁረጥ ስለምትችሉ ብቻ ጥንቃቄ ማድረግ ያለባችሁ ኢትዮጵያ የሚቆርጥላችሁን ሰው እጅግ በጣም መጠንቀቅ አለባችሁ። አብዛኛዎች አሁን በኦንላይን ትኬት እንቆርጣለን፣ በኦንላይን እንደዚህ እናደርጋለን፣ እንዲህ እንሰራለን፣ ፓስፖርት እናስተካክላለን ምናምን እያሉ እቃማ እናሰራለን እያሉ በጣም ብዙ ቶችን እየበሉ ስለሆነ ትኬቱን እቆርጥላችኋለሁ የሚላችሁን ሰው በደንብ ማወቅ አለባችሁ። ጥንቃቄ ማድረግ አለባችሁ። ለዱርዬ እንዳትሰጡ። ማንኛውም ሰው ይቆርጠዋል፣ ግን ማንኛውም ሰው ሲቆርጠው ደግሞ እናንተን የሚበላ መሆን የለበትም። የሚታመን ሰው መሆን አለበት። ስለዚህ የሚታመን ሰው ከሆነ ከምታምኑት ከሆነ የምታውቁት ከሆነ ግዴታ ቤተሰብ መሆን የለበትም። ብቻ ትኬት መቁረጥ የሚችል ሰው መቁረጥ ይችላል ማለት ነው። ለምሳሌ ሳውዲ አረቢያ ሆኖ ለኩዌት መቁረጥ ይችላል። ኢትዮጵያ ሆኖ ለኩዌት መቁረጥ ይችላል። ለዱባይ መቁረጥ ይችላል። ለሳውዲ መቁረጥ ይችላል። ሳውዲ ሆኖ ለዱባይ መቁረጥ ይችላል። ምክንያቱም ኦንላይን ነው የሚቆረጠው። ኦንላይን ስለሆነ የዱባይ ኤርላይንስ ላይ ገብቶ ወይም ደግሞ የዱባይ አየር የሚበርበት ላይ ገብቶ መቁረጥ ነው። ሌላ ምንም ነገር የለውም። ስለዚህ አሜሪካ ሆኖ ለሳውዲ መቁረጥ ይችላል። ብቻ ብሩን መክፈል ነው። ብሩን በትራንስፈርም ነው የሚተላለፈው። ትኬቱ ለእናንተ ነው የሚመጣላችሁ። ብሩ ተከፍሎ ሲቆረጥላችሁ እናንተ ስልክ ላይ ነው ትኬቱ የሚመጣው፣ በእናንተ ፓስፖርት ስለሆነ እናንተ ፓስፖርታችሁን ትኬቱን ለሚቆርጥላችሁ ሰው ትልካላችሁ። ልክ ትኬቱን ቆርጦላችሁ ሲጨርስ፣ ብሩ ተከፍሎ ሲጨርስ እናንተ ስልክ ላይ ፎቶ፣ ሁሉ ነገር ፕሮሰሳችሁ፣ ስንት ሰዓት እንደምትበሩ፣ ስንት ኪሎ መያዝ እንዳለባችሁ፣ መቼ እንደምትበሩ፣ ስንት ሰዓት ከዚህ ሀገር ወጥታችሁ ኢትዮጵያ ስንት ሰዓት እንደምታርፉ ያሳያችኋል። እዛው ላይ ይጽፍላችኋል ማለት ነው። ስለዚህ እንደዛ አድርጋችሁ አስቆርጣችሁ መግባት ስለምትችሉ ብዙ አታልቅሱ። በዚህ ልክ አታስጨነቁት እና አረቦች ጋር አትለማመጡ ለማለት ነው። ቪዲዮ ይጠቅማል፣ ለብዙ እህቶቻችን ይሆናል፣ ያስተምራል ካላችሁ ላይክ እና ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። እንዲሁም ደግሞ ሸር አድርጉ ማለት ነው። ፎዚ ዩቲዩብን ሁላችሁም ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ለብዙ እህቶቻችን ይደርስ ካደረጋችሁልኝ እጅግ በጣም ደስ ይለኛል። ምክንያቱም ይህን ሰሞን እየቀነሰ ነው ያለው። የእናንተ ላይክ እና ሰብስክራይብ ሸር ደግሞ እይታዬ እንዲያነሳ ያደርገዋል እና ይህንን ቪዲዮ በተለይ ትኬት አመታቸውን ጨርሰው ኮንትራታቸውን ጨርሰው ትኬት አልቆርጥም ለሚሏቸው እህቶቻችን መፍትሄ ይሆናል ብዬ ስላሰብኩ ነው። ስለነበረን ቆይታ እጅግ በጣም አመሰግናለሁ። መልካም ጊዜ፣ መልካሙን ሁሉ ለእናንተ ተመኘሁላችሁ። ደህና